ኢትዮጵያ ታሪክ መስራቷን ቀጥላለች። ከሰሞኑ ወታደራዊ አቅሟን እጅጉን እያሳደገች መሆኗን የሚያሳዩ በርካታ መረጃዎች ከዚህም ከዛም እየወጡ ነው። በተለይም በራሺያና በኢትዮጵያ መካከል የተፈጠረው ጥምረት ለዚህ ወታደራዊ አቅም መፈርጠም ትልቁን ድርሻ እንደሚወስድ እየተዘገበ ነው። በሌላ በኩል ኢትዮጵያና እስራኤል የፈጠሩት ወታደራዊ ጥምረት ኢትዮጵያ በቀጠናው ብሎም በቀይ ባህር አካባቢ ያላትን የበላይነት እንደዚሁም አቅሟን ለማሳየት የሚረዳ ትልቅ አቅምን የፈጠረላት እንደሆነም እየተነገረ ነው። ዘኢንተለጀንስን ጨምሮ ሌሎች በጣም ወሳኝ የሚባሉ ዘ ብላክ ቢረርስ የተሰኘም አንድ የድረገጽ በጣም ጥብቅ የሆኑ ወታደራዊ መሳሪያዎችንና ከወታደራዊ መረጃዎች ጋር የተገናኙ ወሳኝ የሚባሉ የደህንነት መረጃዎችን የሚያካፍል ድረገጽ ባጋራው መረጃ ኢትዮጵያ ከራሺያ በጣም ወሳኝ የሆኑ ጀቶችን እየገዛች መሆኗን አመላክቷል። በተለይም ከሰሞኑ ኢትዮጵያ የተረከበቻቸው የተባለው ሱ-35 ዘመናዊ የጦር ጀቶች የኤርትራና ከኤርትራ ጎን የተሰለፉ ኃይሎችን ክፉኛ ያስደነገጡ ናቸውም ተብሏል። ሰላም ጤና ይስጥልን ውድ አድማጭ ተመልካቾቻችን እንደምን ሰንብታችኋል? ይህ ገበያ ሚዲያ ነው። ፕሮግራማችን ከገበያ ሚዲያ ዘውትር በዚህ ሰዓት ወደ እናንተ የሚደርሰው ገበያ ሚዲያ ልዩ ጥንቅር ፕሮግራማችን ነው። በዛሬው የገበያ ሚዲያ ልዩ ጥንቅር ፕሮግራም ኢትዮጵያ ከሰሞኑ ታጠቀች የተባለቻቸውን ወሳኝ ሱ-35 የጦር ጀቶችና በግብጽ የተከሰተውን የጎርፍ አደጋ ተከትሎ አሁን ላይ የተፈጠረውን ውዝግብ በስፋት የምናስዳስሳችሁ ይሆናል። አብራችሁን እንድትቆዩ በመጋበዝ በቆይታችሁ እንደምታተርፉ እያመንን በተለይም በግብጽና በኢትዮጵያ መካከል አሁን ላይ የጎርፍ አደጋውን መከሰት ተከትሎ የተፈጠረውን ውዝግብና ኢትዮጵያ በቀጠናው ሊደረግ ይችላል ተብሎ የሚጠበቀውን ቀጠናዊ ጦርነት በበላይነት ለመቋጨት የሚያስችል ትልቅ ወታደራዊ አቅም ስለመገንባቱ የሚያሳዩ ወታደራዊ መረጃዎች በስፋት እየተሰራጩ ነው። እነኚህን መረጃዎች ዋቢ በማድረግ ከታማኝ ምንጮች ያገኘናቸውን መረጃዎችን በማከል ወደ እናንተ የምናደርስ ይሆናል። አብራችሁን እንድትቆዩ በመጋበዝ በቆይታችሁ ለቻናሉ አዲስ የሆናችሁ ቻናሉን ሰብስክራይብ፣ ፕሮግራማችንን ላይክ እና ሼር በማድረግ ከኛ ጋር እንድትዘልቁ በመጋበዝ በቀጥታ ወደ መረጃው አመር። ስራዎትን በተሻለ ጥራትና ቀልጥፍና ከቤትዎ ሆነው የሚያከናውኑበት ማሽን ያስፈልጎታል? ለፍላጎትዎ ኤሌጋንት ማሽነሪ ያለለው በአነስተኛ ገንዘብ ጀምረው ውጤታማ የሚሆኑበት ማሽኖች እኛ ጋር ያገኛሉ። የደረቅና ፈሳሽ ሳሙና ማምረቻ ማሽን፣ የለውዝ ቅቤ ማምረቻ ማሽን፣ የጨውና ቅመማ ቅመም መፍጫ ማሽን፣ የመኖ ማቀነባበሪያ ማሽን፣ የፕላስቲክ መፍጫና መጨፍለቂያ ማሽን፣ የቡና ማሽን፣ የልብስ ማጠቢያ ማሽን፣ የሻማና የጧፍ ማምረቻ ማሽን፣ የሽንኩርት መፍጫና ገብስ መፈተጊያ ማሽንን ጨምሮ ዘመናዊ የአረቄ ማውጫ ማሽኖችን በተመጣጣኝ ዋጋ አቅርበንልዎታል። ምርቶቻችንን ከሙሉ ዋስትናና የአመራረት ስልጠና እንዲሁም የጥሬ ዕቃ አቅርቦት ጋር ያገኛሉ። አድራሻችን አዲስ አበባ የሳሪስ ውሃና ማርያም ኪዳነ ምሕረት ጸበል ብርሃን ባንክ ፊት ለፊት ያገኙናል። ለበለጠ መረጃ በ0923 23 23 84 አሊያም በ0922 45 35 71 ላይ ይደውሉልን። ኤሌጋንት ማሽነሪ ለርሶ። ኢትዮጵያ 6 ሱ-35 የተሰኙ ፈጣንና አስገራሚ የማጥቃት አቅም ያላቸው ጀቶችን ማስገባቷ ተመላክቷል። ኢትዮጵያ የአየር ኃይሏን ከመቼውም ጊዜ በላይ እያጠናከረች መሆኗን ከወደ ራሺያ በኩል አፈትልከው የወጡ መረጃዎች ያመላከቱ ሲሆን ሮስቴክ የተሰኘው የራሺያ የጦር መሳሪያ አምራች ድርጅት ከተለያዩ ሀገራት ጋር የጦር መሳሪያን ለመፈጸም ከዚህ ቀደም የተስማማቸውና የተፈራረማቸው ሚስጥራዊ ሰነዶች ሾልከው መውጣታቸውን ተከትሎ የተለያዩ መረጃዎች እንደሚያመላክቱት አሁን ላይ ኢትዮጵያ በዓለም አቀፍ ደረጃ በጣም ወሳኝ የማጥቃት አቅም ያላቸውና ብቃታቸው የተረጋገጠላቸው ራሺያ ሰራሽ የሆኑ ሱ-35 ጀቶችን መታጠቋን አሳይተዋል። ይህ በመረጃ መንታፊዎች የተሰረቀው ወሳኝ ሚስጥራዊ ሰነድ ከድርጅቱ ጋር የጦር መሳሪያን ለመሸመት የተስማሙ የተለያዩ ሀገራትን ስም ዝርዝር መያዙ የተገለጸ ሲሆን ከተዘረዘሩት አገራት መካከልም ስሟ የተጠቀሰው ኢትዮጵያ ራሺያ ሰራሹን ሱ-35 የተሰኘውን ዘመናዊ ጀት ለመግዛት መስማማቷንና የተወሰኑትንም በእጇ ማስገባት መቻሏ አመላክተዋል። አፈትልኮ ወጣ በተባለው ጥብቅ የደህንነት መረጃ መሰረትም ራሺያ ለኢራን፣ አልጄሪያና ኢትዮጵያ የስኳይ ተዋጊ ጀቶች ዝርያን ለሀገራቱ ለመሸጥ መስማማቷ ተረጋግጧል። መረጃው የተዋጊ ጀቶቹን አይነት መቼ ለሀገራቱ እንደሚሰጡና ብዛታቸውን ጭምር በዝርዝር ስለመግለጹ የሚያትተው ይህ አፈትልኮ የወጣው መረጃ በፊት ዘ ብላክ ቢረርስ በተሰኘ አንድ ድረገጽ ከሌላ 300 ከሚሆኑ የሮስቴክ ኩባንያ ሚስጥራዊ ወታደራዊ መረጃዎች ጋር አብሮ ስለመሰራጨቱ የተነገረ ሲሆን አሁን ላይ የወጡ መረጃዎች እንደሚያመላክቱትም ኢትዮጵያ 6 የሚሆኑ
ሱ-35 ወሳኝ የማጥቃት አቅም ያላቸው ዘመናዊ ወታደራዊ ጀቶችን ስለመታጠቋ ተገልጿል። መረጃው በተጨማሪም ወታደራዊ ስምምነቶች ከማዕቀብ አልፈው እንዴት ወደ ተለያዩ ሀገራት እንደሚሄዱ እንዲሁም እንደሚተላለፉ እንዴት ወደ እጃቸውም እንደሚደርሱ የአደራዳሪ ግለሰቦችና የሀገራትን ሚና በስም በኮድ በከፍተኛ ሚስጥራዊ ሁኔታ ስለመገለጹ በመረጃው የተመላከተ ሲሆን በዚህም የኩባንያው ዋና የጦር መሳሪያ አምራችና የዘመናዊ ቴክኖሎጂ የጦር ምርምር ማዕከል የሆነው ክርኤት የተሰኘው ክፍል በስፋት ስሙ ስለመነሳቱ ተጠቅሷል። በዶክመንቱ ሀገራት በሚስጥራዊ የኮድ ቁጥር መጠቀሳቸው የተገለጸ ሲሆን ኢትዮጵያ፣ ኢራንና አልጄሪያ 231፣ 364 እና 012 የሚሉ ቁጥሮች እንደተሰጣቸውም ተመላክቷል። እንደ መረጃው ከእስራኤል ጋር በነበራት የ12 ቀኑ ጦርነት በርካታ ውድመት የደረሰባትና የተለያዩ ጀቶች ያጣችው ኢራን 48 የሚሆኑ ሱ-35 ጀቶችን ከሩሲያ ለመግዛት ስለመስማማቷ ማወቅ የተቻለ ሲሆን አልጄሪያ በበኩሏ እስካሁን በወጡ መረጃዎች የአምስተኛው ትውልድ የሆኑ 12 የሱ-57 ተዋጊ ጀቶችንና 14 ሱ-34 ተዋጊ ጀቶችን ከሩሲያ መግዛት ስለመቻሏ ታውቋል። ኢትዮጵያ በአንጻሩ 6 ዘመናዊ ሱ-35 የጦር ጀቶችን ከራሽያ ለመግዛት ተስማምታ የተወሰኑትን ማስገባት ስለመቻሏ ጥብቅ ወታደራዊ ሚስጥሮቹን የሚያጋራው ዘ ብላክ ቢረርስ የሚሰኘው ድረገጽ ስለማስታወቁ ተጠቁሟል። ኢራን የጦር ጀቶቹን ለማስገባት የሚጠበቅባትን ቅድመ ክፍያ ሙሉ በሙሉ ስለማጠናቀቋ የሚያትተው መረጃው ከ16 እስከ 18 ባልበለጡ ወራት ውስጥ ጀቶቹን ሙሉ በሙሉ ለመረከብ በዝግጅት ላይ ስለመሆኗም ተገልጿል። በ2026 የኢራን ጦር የጦር ጀቶቹን ከፈተሸና ለጦር ዝግጁነታቸውን ካረጋገጠ በኋላ በ2027 በቀጥታ ለውጊያ ጥቅም ላይ ያውላቸዋልም ተብሏል። አልጄሪያ በበኩሏ በመጪው 2026 የአምስተኛ ትውልድ የሆኑትን ሱ-57 ጀቶችን ሙሉ በሙሉ የምትቀበል ሲሆን ከሩሲያ ውጪ ሱ-57 ጀቶችን የታጠቀች ሌላኛዋ ብቸኛ አገር እንደሚያደርጋትም ከወዲሁ ተገልጿል። ኢትዮጵያ ታጠቀች የተባለው ሱ-35 ዘመናዊ የጦር ጀት ከሩሲያ ውጭ ቻይና ብቻ የያዘችው መሆኑ የተገለጸ ሲሆን ከዚህ ቀደም ግብፅና ኢንዶኔዥያን የመሰሉ ሀገራት ሊገዙት ጥረት ቢያደርጉም በምዕራባውያን ተጽዕኖና ጫና ምክንያት ሳይሳካ ስለመቅረቱ መረጃዎች አመላክቷል። ኢትዮጵያ ከኤርትራ ጋር በነበራት የድንበር ግጭት ወቅትም ሱ-27ን በመግዛት የኤርትራን ሚግ-29 ከጥቅም ውጭ ያደረገች ሲሆን በርካታ የአፍሪካ የላቲንና የእስያ ሀገራት የጦር ጀቶቹን በመግዛት ጥቅም ላይ ማዋል ስለመቻላቸው ይህ መረጃ ያትታል። እንደ አውሮፓውያን አቆጣጠር በ2024 ሱ-30ን በመግዛት ሱ-27ን የተካችው ኢትዮጵያ አሁን ደግሞ ሱ-35ን በመግዛት በአየር ጦር ከአፍሪካ ከቀዳሚዎቹ አንዷ መሆን መቻሏን መረጃው አመላክቷል። ጀቱን አሁን ላይ ህንድና ቻይናም መታጠቃቸው የተገለጸ ሲሆን በርካታ ጥቅምም እያስመዘገቡበት ነውም ተብሏል። ኢትዮጵያ የታጠቀችው ይህ ባለ 2 ሞተር ዘመናዊ ጀት ምርቱ የጀመረው እንደ አውሮፓውያን አቆጣጠር ከ2005 እስከ 2007 ባለው ጊዜ ሲሆን አሁን የጠላት ቀጠናን ከመቆጣጠር አልፎ ጠላትን ድባቅ ለመምታት በጥቅም ላይ የሚውል ዘመናዊ አሁን ላይ ዓለም በስፋት ለመጠቀም የሚፈልገው ትልቅ የጦር ጀት እንደሆነም ተገልጿል። ጀቱ ከአየር ወደ አየር ከአየር ወደ ምድር ለሚደረጉ ጦርነቶች ተመራጭ ሲሆን በተለይም ክላስተር ቦምቦችንና ተወንጫፊ ሮኬቶችን ተሸካሚ ነውም ተብሏል። በአንድ ጊዜ ነዳጅ ሙሌትም ከ3000 እስከ 5000 ኪሎ ሜትር መጓዝ የሚችልና እስከ 8000 ኪሎ ግራም ክብደት ያለው አውዳሚ መሳሪያን ወይም ቦምብና ሌሎች ተወንጫፊ ሮኬቶችንም የሚሸከም ነው ተብሏል። በአንድ ጊዜ ነዳጅ ሙሌት እስከ 5000 ኪሎ ሜትር በማካለል በአየር ላይ በትንሹ ከ3 እስከ 5 ሰዓታት ያለማቋረጥ መብረር የሚችል ሲሆን በአየር ላይ ነዳጅ ከተሞላለት ደግሞ ያለማቋረጥ እስከ 10 ሰዓት መብረር እንደሚችልም ተመላክቷል። በሌላ በኩል ግብፅና ኢትዮጵያ የተጋጩበት አዲስ ክስተት ስለመፈጠሩ ተገልጿል። በተለይም ግብፅ በማንኛውም ነገር ኢትዮጵያን መተንኮስና መክሰስ የምትወድ ሀገር መሆኗ ነገሩን የበለጠ አስገራሚ አድርጎታል። በግብፅ ከትላንት በስቲያ ሱዳንና በሱዳን ዙሪያ ተከሰተ የተባለው የጎርፍ አደጋ አሁን ደግሞ 15 በሚሆኑ የግብፅ ግዛቶች ስለመከሰቱ መረጃዎች ጠቁመዋል። ይህንንም ተከትሎ የግብፁ ፕሬዝዳንት አብዱል ፈታህ አልሲሲ ከፍተኛ አጣብቂኝ ውስጥ ስለመውደቃቸው የሚያሳዩ መረጃዎች በስፋት
በስፋት እየተሰራጩ ሲሆን ህዝቡ አሁን ላይ በአልሲሲ መንግስት ላይ ከመቆጣቱም ባለፈ ኢትዮጵያን የሚወቅሱት ለራሳቸው የፖለቲካ ጥቅም እንደሆነ የሚያሳይ መረጃን በሐሰት እያሰራጩ ሊያሞኙን ሞክረዋል ሲሉም በርካታ የግብጽ ፖለቲከኞች በፕሬዝዳንት አብዱልፈታህ አልሲሲና በመንግስት ባለስልጣናት ላይ ትችትን ስለማቅረባቸው ተሰምቷል። አሁን ላይ በግብጽ ተከሰተ የተባለው የጎርፍ አደጋ ከአስዋን ግድብ በተለቀቀ ውሃ የተፈጠረ ከመሆኑ ጋር ተያይዞ ነገሩ የበለጠ እንዲጦዝ እንዳደረገውም ተመላክቷል። በተለይም ግብጽ ከዚህ ቀደም በሱዳን የተከሰተውን የጎርፍ አደጋን ምክንያት በማድረግ የጎርፍ አደጋው የተከሰተው ከታላቁ የኢትዮጵያ ህዳሴ ግድብ በፈሰሰ ወይም በተለቀቀ ውሃ ነው ስትል ኢትዮጵያን ደጋግማ መክሰሷ የሚታወስ ሲሆን አሁን ደግሞ ከአስዋን ግድብ ተለቀቀ በተባለ የሳተላይት ምስሎችን ዋቢ ባደረገ መረጃ በተሰራጨው ዘገባ መሰረት ግብፃውያን በአብዱልፈታህ አልሲሲ መንግስት ላይ ክፉኛ ስለመቆጣታቸው ተገልጿል። በተለይም ግብፅ አሁን ላይ ከፍተኛ ቁጣ ስለመቀስቀሱ የተገለጸ ሲሆን ከአስዋን ግድብ የወጣው ይህ ውሃ የፑሽኪን የውሃ መሿለኪያ ከተዘጋ በኋላ የአስዋን ግድብ ውሃ በመለቀቁ የተፈጠረ የጎርፍ አደጋ መሆኑ መታወቁ ለሀገሪቱ ባለስልጣናት የፖለቲካ አካሄድ ክፉኛ ውድቀት ያመጣል ተብሏል። የተለያዩ የግብጽ ደሴቶች በጎርፉ መጥለቅለቃቸው ደግሞ በሀገሪቱ የቱሪዝም ኢንዱስትሪ ላይ ከፍተኛ ጫናን እንደሚፈጥር እየተገለጸ ሲሆን በርካታ ዜጎችም ለአደጋ ስለመጋለጣቸው ተዘግቧል። ከዚህ ቀደም ከቀናት በፊት ግብጽ ጎርፉ ወደኔ ይመጣል በሚል ስጋት የቀይ ጨረቃን ዝግጁ አድርጌያለሁ ስትል መደመጧ የሚታወስ ሲሆን አሁን ላይ ግብጽ አዘጋጅቻለሁ የምትለው የነፍስ አድን አገልግሎትን የሚሰጡ ድርጅቶች ወይም የቀይ ጨረቃን ጨምሮ ሌሎች ተቋማት የሚገባቸውን ያህል ለህዝቡ የነፍስ አድን ስራን አገልግሎት እየሰጡ አይደለም የሚል ትችትም በተደጋጋሚ እየተነሳባቸው መሆኑ ተዘግቧል። የሳደል አል የመስኖ ግድብም ውሃ ለቋል በሚል የተለያዩ ዘገባዎች እየወጡ ሲሆን በአንድ ጊዜ 15 ሚሊዮን ሜትሪክ ኪዩብ ውሃን የሚለቀው የአስዋን ግድብ ውሃ መልቀቁ ሀገሪቱ ውስጥ በተለያዩ አካባቢዎች ማለትም በ15 በሚሆኑ የግብጽ ግዛቶች ውስጥ ክፉኛ የሚባል አደጋን ያስከተለ በአንድ ጊዜ 15 ሚሊዮን ሜትሪክ ኪዩብ ውሃን የሚለቀው የአስዋን ግድብ ውሃን መልቀቁ 15 በሚሆኑ የጎርፍ አደጋ ተከሰተባቸው በተባሉ የግብጽ ግዛቶች ውስጥ ጉዳት ስለመድረሱም ተጠቁሟል። ይህንንም ተከትሎ የሀገሪቱ ዜጎች በመንግስታቸው ላይ ቁጣን ያሰሙ ሲሆን በተለይም የአብዱልፈታህ አልሲሲ መንግስት ከዚህ ቀደም ኢትዮጵያ የታላቁ የኢትዮጵያ ህዳሴን ግድብ ገንብታ እስክትጨርስ ተኝቶ ነበር፣ አሁን ደግሞ በራሳችን ግድብ ውስጥ የታቆረን ውሃ በመልቀቅ ሊያጠፋን እየሰራ ነው ሲሉም ትችት ማዝነባቸው ተሰምቷል። ይህ ጉዳይ በሁለቱ ሀገራት መካከል ከዚህ ቀደም ግብጽ ያነሳችውን ክስ ተከትሎ የተፈጠረውን ውዝግብ የበለጠ አነጋጋሪ ማድረጉ የተገለጸ ሲሆን በተለይም ግብጽ የምታነሳው የውሸት ክስ እንደሆነ በዚሁ ክስተት መገንዘብ ስለመቻሉም በርካታ ዓለም አቀፍና ቀጠናዊ ሚዲያዎች ዘግበዋል። ውድ አድማጭ ተመልካቾቻችን ለዕለቱ ያዘጋጀንላችሁ የገበያ ልዩ ጥንቅር ፕሮግራማችን ይህንን ይመስል ነበር። ስለተከታተላችሁንና አብራችሁን ስለዘለቃችሁ በማመስገን በቀጣይ በሌሎች ወሳኝ ርዕሰ ጉዳዮች እስክንመለስ መልካሙን ሁሉ ተመኘን። ሰላም። ስራዎትን በተሻለ ጥራትና ቀልጥፍና ከቤቶ ሆነው የሚያከናውኑበት ማሽን ያስፈልጎታል? ለፍላጎተው ኤሌጋንት ማሽነሪ ያለለው በአነስተኛ ገንዘብ ጀምረው ውጤታማ የሚሆኑበት ማሽኖች እኛ ጋር ያገኛሉ። የደረቅና ፈሳሽ ሳሙና ማምረቻ ማሽን፣ የለውዝ ቅቤ ማምረቻ ማሽን፣ የጨውና ቅመማ ቅመም መፍጫ ማሽን፣ የመኖ ማቀነባበሪያ ማሽን፣ የፕላስቲክ መፍጫና መጨፍለቂያ ማሽን፣ የቡና ማሽን፣ የልብስ ማጠቢያ ማሽን፣ የሻማና የጧፍ ማምረቻ ማሽን፣ የሽንኩርት መፍጫና ገብስ መፈተጊያ ማሽንን ጨምሮ ዘመናዊ የአረቄ ማውጫ ማሽኖችን በተመጣጣኝ ዋጋ አቅርበንልዎታል። ምርቶቻችንን ከሙሉ ዋስትናና የአመራረት ስልጠና እንዲሁም የጥሬ ዕቃ አቅርቦት ጋር ያገኛሉ። አድራሻችን አዲስ አበባ የሳሪስ ውሃና ማርያም ኪዳነ ምህረት ጸበል ብርሃን ባንክ ፊት ለፊት ያገኙናል። ለበለጠ መረጃ በ0923 23 23 84 አሊያም በ0922 45 35 71 ላይ ይደውሉልን። ኤሌጋንት ማሽነሪ ለርሶ